አንድን ቪዲዮ ቀርጻችሁ ሳምንት ሙሉ ኤዲት አድርጋችሁ እንቅልፍ አጣችሁ በጣም ለፍታችሁ ቀንና ሌትን ጭምር ሰንበትን ጭምር ኤዲት አድርጋችሁ ዩቲዩብ ላይ አፕሎድ ካደረጋችሁ በኋላ የሚያዩላችሁ ሰዎች ወይም ቪው 5 እና 10 ቢሆን ምን ይሰማችኋል? አዎ እኔም ዩቲዩብ ለማቆም ይሄ ስራ በቃ ለኔ አይሆንልኝም ብዬ ለማቆም ተስፋ ቆርጬ ነበር። ለጥቂት ነበር የቀረው። ግን ዛሬ ይኸው በ4 ወር ውስጥ 1000 ሰብስክራይበር አግኝቼ ዩቲዩብን በሚገርም ፍጥነት በሚገርም ሁኔታ እየሰራውም ይገኛሉ። ያው በጣም ፋንሲ የሆነ ነገር ሳልገዛ ደግሞ ተጨማሪ የተጋነነ ወጪ ሳላወጣ በቀላሉ ነገሮች ዩቲዩብን እያራመድኩ ይገኛሉ። ጥሩ ደረጃም እየደረስኩ ይገኛሉ። ሰላም ቤተሰብ እንዴት ናችሁ? ሙሉቀን አማኑኤል ይባላሉ። በሙያዬ ፓብሊክ ሄልዝ ወይም በአካባቢ አጠራር የጤና መኮንን ነኝ። ዛሬ የመጣሁት እንግዲህ ዩቲዩብ ላይ እንዴት ስኬታማ መሆን እንደቻልኩት እና በ4 ወር ውስጥ እንዴት 1000 ሰብስክራይበር ማግኘት እንደቻልኩና መሀል ላይ ያሉ ውጣ ውረዶች እንዴት እንደነበሩ በቀላሉ ላስረዳችሁ መጥቻለሁ። ይህም ማለት ይሄንን ለመስራት ያሰብኩት ለምንድነው? ብዙ ሰዎች በትንሽ ነገር ጀምሮ ኖርማሊ ጊቭ አፕ ያደርጋሉ። ልክ እኔም እንደ እነዚህ ሰዎች ጊቭ አፕ ለማድረግ ተስፋ ለማቁረጥ ደርሼ ለጥቂት ቀናት ቀርቶ ነበር እና ግን እንደምንም ብዬ ይሄን ነገር ማሳካት አለብኝ በሚል ሜንታሊቲ ውስጥ ስለሞላው ደግሞ አንድ ነገር ደግሞ እኔ ከያዝኩ እስከ መጨረሻው ለመታገል ብዙ ጊዜ በጣም ጥረት አደርጋለሁ እና እንዴት ይሄንን ጥረት ማድረግ እንደቻልኩት ትንሽ ስቴፕ ከፍ ለማለት እንደቻልኩት ላቀርብላችሁ ነበር የመጣሁት። ዩቲዩብ ጉዞ የጀመረው እንግዲህ ወደ ጤራ አካባቢ ኑቲ ዳሎል ወይም ዳሎል አካዳሚ ዩቲዩብ ላይ በጣም ታዋቂ ነው። ዳሎል ኢንተርቴይንመንት ባለቤት ዶክተር ዘካሪያስ እሱም እንግዲህ ወላይታ ልጅ ነው። በጣም ዩቲዩብ ላይ ስኬታማ ነው ከሚባሉ ሰዎች አንዱ ነው። ወደ ወላይታ ሶዶ በዳሎል አካዳሚ የሚሰጠውን ስልጠና በየከተማዎች እየዞረ በሰዓቱ ሲሰጥ ነበረ እና በዚህ 2018 ጤራ አካባቢ ወላይታ ሶዶ መጥቷል። እኔም እንግዲህ እድል አግኝቼ ስልጠናውን ተካፈልኩ። አንድ ላብራቶሪ ባለሙያ ጓደኛዬ ነበረ። አንተ ይሄን ነገር ሰምታል እንደ ቲክታክ ላይ ሰሞኑ ሲያዘዋውሩ የነበረው የዳሎል ኢንተርቴይንመንት ዳሎል አካዳሚ የሚባል ድርጅት ነበረ እና ዶክተር ነው እንደዚህ ዩቲዩብ ይሰራል ምናምን ዩቲዩብ ይሰራል አላለኝም። የሆነ በቃ ስልጠና ለስራ ምናምን መስራት የምትችሉ ምናምን አሪፍ ኦንላይን ስራዎችን ያሳያል ምናምን እና ወላይታ ሶዶ ስልጠና ይሰጣል ሲባል እንግዲህ እስኪ እኔ በጣም ስራ በጣም ይወዳለሁ ማለት ምንም ነገር ቢሆን መሞከር ይፈልጋሉ። ብዙ ጊዜ ከዚህ በፊት የተለያዩ የኔትወርክ ማርኬቲንጎችን ኦንላይን ስራዎችን ክሪፕቶንም እየሞከርኩ ስለነበር በጣም ኢንተረስትድ ሆኜ ነበርና ስልጠናውን ተካፈልን። ይሄ ፎቶ የምታዩት እዛ ላይ የተነሳው ፎቶ ነው። ጓደኞቼ ጋር ለ3 ሆነን ነበር የሄድነው። ስልጠናውን ተካፈልን። በቃ ዩቲዩብ ምናምን እንደዚህ ይሰራል ምናምን ሲባል እኔ አስቤው አላውቅም። ባይዘ ዩቲዩብ የሚባል ነገር አስቤው አላውቅም በህይወቴ ማለት ነው። ዩቲዩብ አስቤ አላውቅም። በቃ ግን እንደዚህ ይሰራል፣ እንደዚህ በዶላር ይከፍላል። በቃ በጣም ብዙ ሰዎች ሀብታም ሆነው እንዳለ ኢትዮጵያ ላይ በጣም ብዙ ሰዎች ከዩቲዩብ ሰርቶ በጣም ብዙ ሀብት እንዳፈሩ የራሳቸውን ቤት፣ የራሳቸውን መኪና፣ የራሳቸውን ቢዝነስ ራን እያደረጉ እንደሆነ ተነገረ። ስልጠናውን ሰጠ። በቃ ወዲሁ ዲሳይድ አደረግኩ። ይህን ስራ መስራት አለብኝ። በቃ ጀስት ዛሬ ዩቲዩብ መጀመር አለብኝ፣ በዚህ ስኬታማ መሆን አለብኝ የሚል ትልቅ ቁጭት በውስጥ አደረ። በቃ በዛ ቀን ወሰንኩ። ቤት መጣሁ። ጓደኞቼ ጋር ስናወራ ምሳ ስንበላ ምሳ በልተን ወደ ከሰዓት ስልጠናው ስንገባ ሁሉ በቃ በአእምሮዬ ውስጥ እንዴት በዩቲዩብ ስኬታማ መሆን ይችላሉ የሚል ትልቅ እልክ በቃ ይንቀሳቀሳል ማለት አካል ለብሶ ይንቀሳቀሳል። እዳው ሚሳ ሰበላ ማለት አይዋጥልኝም ነበር። እንዴት ማሳካት እንዳለብኝ ያችን ብቻ ቲንክ አድርግ ነበር እና በሳቱ ወሰንኩ። ቤት መጣው። እግዚአብሔር ይመስገን በሳቱ ትንሽ አሪፍ ስልክ ነበረች። እቺ የምታዩት ሳምሰንግ A15 ነች እና እቺ ስልክ ባለ ውለታዬ ነች
በጣም አመሰግናለሁ። እቺ ስልክ የምር እቺ ስልክ በጣም ለኔ ባለ ውለታዬ ነች። ካሜራውም ያን ያህል የከፋ አይደለም፣ ጥሩ ነው። በዚህ ስልክ ጀመርኩ ማለት ነው። በዚህ ስልክ ጀመርኩ። ከዛ ሌላ ነገር ምንም የለም። ላይትም አልገዛም ነበር። ላይት ከላይ ኖርማሊ በቤቱ ውስጥ ያለው አምፖል ይጠቀም ነበር። ከዛ በአምፖሉ ተቀረጽኩ። ግን በቃ ቪዲዮን እንደቀረጽኩት ዩቲዩብ ምናምን ዋናው ዩቲዩብ ላይ ምናምን ፖስት አደረግኩ ምናምን። ከዛ ማንም ሰው አላየም፣ ዜሮ ቪው ነው። ከዛ ዜሮ ቪው ነው። እንደገናም ሌላ ሾርት ምናምን ነበር። እኔ ሎንግ ቪዲዮ እና ሾርት ቪዲዮ ልዩነቱን በደንብ ያኔ አላወቅም ነበር። እንደዚህ እንደ ቲክታክ ሙድ እንደዚህ ስልኩን አቆመ፣ ቀረጽኩ፣ ፖስት አደረግኩ። ምንም ቪው የለም። ሌላ ቀንም እንደዚህ በነጋታውም እንደዚህ በቃ እንደዚህ ነው ብዬ ዝም ብሎ ኤዲት ማድረግ ምናምን አላውቅም። ብዙ እንዴት ማድረግ አለብኝ ምናምን ነው አላውቅም። ካፕካት ገባው። ከዛ ካፕካት በኢንተርኔት መስራት ያኔ እንደው እንኳን አላውቅም ነበር። ካፕካት መጀመሪያ አንዳንድ ኢንተርኔት የሚሰራው ነገሮች ሲሞክር ኢምቢ ሲለኝ ባኪ ይሄ ነገር እንዴት እንደሆነ አይገባኝም ብዬ ተውኩትና ዝም ብዬ ፖስት ማድረግ ምናምን ጀመርኩ። እንደዚህ ቲክቶክ ላይ ብዙ ጊዜ ሲነማይ ሰዎች እንደዚህ አድርገው ምናምን ከዛ ፖስት አድርጉ፣ ምንም ቪው የለም። ከዛ ዩቲዩብ ገባውና እንዴት ዩቲዩብ ላይ ስኬታማ መሆን ይችላል የሚለው ሳይሆን እንደዚህ አንድ ልጅ ነበርና ካሊድ የሚባል ልጅ ከሃይ እስከ ፌ አሳየኝ። ኤዲቲንግ በካፕካት ደግሞ እንደዚህ አንዳንድ ነገሮችን መጠቀም እንዳለብን አሳየኝ። ከዛ እቺን ተረዳውና በቃ ኤዲት ማድረግ አለብኝ የሚለውን ነገር ወሰንኩ። ከዛ እሺ በካፕካት ኤዲት ማድረግ እንዳለብኝ አወኩ። ሐሳቡን እንዴት ላምጣው? ቢያንስ 10 ደቂቃ 15 ደቂቃ የሚያይል ሐሳቡን እንዴት ላምጣው? ግራ ገባኝ። ግራ ሲገባኝ እሺ አሁንም ዩቲዩብ ሄጄ ጠየቅኩ። ባይዘይ ይሄ እኔ የምናገረው መንገዶች ማለት ዩቲዩብ ላይ ለጀማሪ ሰዎች በጣም ወሳኝ ነው። ምክንያቱም እኔ ያለፍኩበት መንገድ ሌሎችን ሊያስተምር ይችላል ብዬ ስላሰብኩ ማለት ነው። ዩቲዩብ ገብቼ ሰርች አድርገ ዩቲዩብ የሚሆን ሐሳብ እንዴት እናመጣለን ስለኝ አንድ ልጅ ነበርና በቃ ኤአይ ቻት ጂፒቲ ጄሚናይ እንደዚህ ትጠይቃላችሁ ሲባል መጀመሪያ እንደዚህ ጠየቅኩ። እዛ ጄሚናይ እጄ በቃ ጠየቅኩት። እንደዚህ ብዬ ጠየቅኩ። ሃይ ጄሚናይ እኔ ዩቲዩብ ላይ ረጅም ቪዲዮ መስራት ይፈልጋለሁ እና ኮላሊቲን የሚጎዱ 10 ወሳኝ ጉዳዮችን ጻፍልኝ እና ቪዲዮ መጀመሪያ ላይ ተመልካችን መንጥቆ የግድ ቪዲዮን ትተው እንዳይወጡ አስሮ ሊይዝ የሚችል አደገኛ መንጥቆ ወይም ሁክ ያለው ስክሪፕት ስጠኝ። አስታውስ፣ እኔ ገና ዩቲዩብ ጀማሪ ስለሆንኩ ማንም ሰው ወደ ቪዲዮ ውስጥ ገብቶ ቶሎ እንዳይወጣ የሚያደርግ መሆን አለበት። ደግሞ ከቨር ፔጅ ይላሉ። ያኔ ታምኔል የሚለው ራሱ ስም ጠፍቶብኝ ማለት ነው። ከቨር ፔጅ ላይ ምን መጻፍ እንዳለብኝ ደግሞ ፎቶ እንዴት አድርጌ መጻፍ እንዳለብኝም ንገረኝ። ደግሞ ርዕስ ምን
ብዬ መጻፍ እንዳለብኝ ንገረኝ እንደዛ ጠየቅኩ። ከዛ ሲጠይቀው ማለት ነው ጄሚናይ ሚገርም ስክሪፕት ሰጠኝ። አንድም ሰው ቪዲዮ ውስጥ ገብቶ ቪዲዮን ሳይ እንዳይወጣ መንጥቆ ሊይዝ የሚችል ሁክ ያለውን ስክሪፕት ሰጠኝ። እንዴት ብሎ ሰጠ መሰለ? ዛሬ አብዛኛው ኢትዮጵያዊ ይሁን ሴቶች፣ ወንዶች፣ ወጣቶችን ጭምር ኮላሊት ህመም ተጠቂ ሆነዋል። አብዛኛው ግን ይሄ ህመም በሰውነት ውስጥ እንዳለው አያውቅም። ዛሬ በዚህ ቪዲዮ የማሳያቸው ማንም ሰው የማያውቀው በድብቅ አብዛኛው ሰው ኮላሊት ህመም ላይ እየተጠቃ እንዳለ የሚያሳውቁ ምልክቶችን አቀርብላቸዋለሁ የሚል አደገኛ ሁክ ያለው ስክሪፕት ሰጠኝ። ከዛ ጄሚናይ ለካ ኖርማል እንደዚህ አድቫይስ ሊሰጠኝ የሚችል ነገር ነው። ያኔ ነው ባይዞ ኤአይ እንደዚህ አይነት የሚገርም ስክሪፕት እንደሚሰጠኝ ያወቅኩት። ከዛ ቀጠልኩ። እግዚአብሔር ይመስገን ሎንግ ቪዲዮ መስራት ጀመርኩ። ኤአይ የሚገርም ስክሪፕት እንደሚሰጥ አወቅኩ። ስክሪፕት ጻፍኩት። ከዛ በጻፍኩትን የተወሰነ 1-2-3 ቀን አነበብኩ። በደንብ ከሸመደርኩ በኋላ ቪዲዮ ተቀረጽኩ። ወደ 20 ደቂቃ ምናምን ተቀረጽኩ። ሳምንት ሙሉ ቪዲዮ ኤዲት አደረግኩ። ካፕካት አስገብቼ ማለት ነው። በጣም ኤዲት አድርጌ ስቆራረጥ ድምጽ ሳስገባ ከስር አጃቢ ሙዚክ ምናምን ሳስገባ ሳምንት ሙሉ ፈጀብኝ። ማታ ሁላ አልተኛም ነበር። በቃ እስከ 7 ሰዓት ኤዲት አደርግ ነበር። ከዛ ኤዲት አድርጌ የሚገርም ታምኔል ምናምን ሰርቼ ቪዲዮ አፕሎድ አደረግኩ። ሳምንት ሙሉ 5 ሰው ብቻ ነው ያየው። 5 ሰው በቃ አለቀለት። ይሄ በቃ ዩቲዩብ ለኔ አይሆንም ብዬ በቃ ለመተው ወሰንኩ። ምክንያቱም ሳምንት ሙሉ ኤዲት አድርጎታ። ሳምንት ሙሉ ኤዲት አድርገ 5 ሰው አይቶ እርፍ። ያቀን ይቅርታ እና ትንሽ ትዝ አለኝና ከዛ ሳምንት ሙሉ ኤዲት አደረግኩት። 5 ሰው ብቻ አይቶ ቁጭ ስለኝ ጊቭ አፕ አደረግኩ። ከዛ ሰርች አደረግኩ ዩቲዩብ ላይ ስኬታማ መሆን እንዴት ይቻላል ብዬ ሰርች አደረግኩ። ከዛ ኮንሲስተንስ የሚባል ነገር አለ። ይሄ በጽናት መቀጠል ነው። ዩቲዩብ ባይዞይ ትልቁ ህግ እዚህ ጋር ነው ማለት ነው። ዩቲዩብ ትልቁ ህግ እዚህ ጋር ነው። ኮንሲስተንትሊ ቪዲዮን አፕሎድ ማድረግን ይፈልጋል። ዩቲዩብ ለአንድ 30-40 ሰው አይለቅም። መጀመሪያ የእናንተ ኮንሲስተንትን ይፈትናል። በቃ ምን አይነት ቪዲዮን በቀጣይነት ስኬጁል አድርጋችሁ ፖስት እንደምታደርጉ ነው ዩቲዩብ አልጎሪዝሙ የሚያጠነው ማለት ነው። ትቀልዳላችሁ እንዴ? ዩቲዩብ በጣም ያጠናል፣ እናንተን ያጠናል ማለት ነው። አንድ ሰው ቪዲዮ ፖስት ማድረግ ከጀመረ በስንተኛው ቀን ፖስት እንደሚያደርግ ባይዞይ ይሄ ቀጣይነትና የሆነ ወጥ የሆነ ነገር ይፈልጋል። በሳምንት አንድ ቪዲዮ ከሆነ ሳምንት ሳትጠብቃችሁ በየ3 ቀን አንድ ቪዲዮ ከሆነ ዛሬ ሰኞ ፖስት ካደረጋችሁ ሮብ ፖስት ካደረጋችሁ ይሁድ ፖስት፣ ከዛ ማክሰኞ ፖስት፣ 3 ቀን ጋፕ እየሰጣችሁ ፖስት ብታደርጉ ዩቲዩብ እናንተን እንዴት ነው የሚያስበው? ይሄ በቀጣይነት ያለው ሰው ነው ብሎ ያስባል። አንድ ቪዲዮ ዛሬ ፖስት አድርጋችሁ ከሳምንት በኋላ ፖስት ታደርጋላችሁ። ከዛ ከ2 ቀን በኋላ ከዛ ከ2 ሳምንት በኋላ እንደዚህ የሚያደርግ ሰው ዩቲዩብ በጣም ነው የሚጠላው ባይዞ አልጎሪዝሙ። ምክንያቱም ይሄ ሰው ይሄ የሚያንተባትብ ሰውን አይፈልግም ማለት ነው ዩቲዩብ። ከዛ እንደዚህ ሰርች ሳድርገው በሳምንት አንድ ከሆነ በሳምንት አንዳንድ፣ በየቀኑ አንድ ከሆነ በየቀኑ አንዳንድ ኮንሲስተንትሊ ፖስት ማድረግ አለብኝ የምለውን አየው። ከዛ ኦኬ ሎንግ ቪዲዮ ኤዲት ለማድረግ 1 ሳምንት ይፈጃል። ሶ ሌት ሚ ፖስት አንድ ቪዲዮ በሳምንት አንድ ፖስት ለማድረግ ወሰንኩ። ከዛ ቀጣይ ወር፣ ሁለተኛው ወር እንደዚህ የተባተብኩ አላ ትንሽ ወጣ ገባ ያልኩ 1 ወር ቆዩ። ከ1 ወር በኋላ በሁለተኛው ወር በቃ በየሳምንቱ አንዳንድ ቪዲዮ ፖስት አደርጋለሁ ብዬ ጀስት ዲሳይድ አደረኩ።
ከዛ ፖስትኩ 30 ቪው 40 ቪው 50 ቪው 10 ቪው 5 ቪው ቀጠለኝ 3 ቪው 4 ቪው። ግን በየሳምንቱ አንዳንድ ቪዲዮ ፖስት ማድረግን በፍጹም አላቆምኩም ነበር። እንደዛ እየተባለ ሁለተኛው ወር አለቀ፣ ጨረስኩ። ባይዘይ የት እንደምቀርጽ ታውቁታላችሁ? ይሄው ቪዲዮ እስኪ። ይሄ ክሊኒክ ነው፣ ኖርማሊ ክሊኒክ ነው። ይሄ የምታዩት ላይቱን ይሄው እዚህ ባክግራውንድ እኮ 300 ብር ከገበያ ከጉሊት የገዛሁት 300 ብር ከጉሊት የገዛው። ከዛ ወጠርኩ፣ በዛኛው ጫፍና በዚህኛው ጫፍ መስማር ያደረኩ፣ ከስር ይሄ ሲባኮ ነገር አስገባው። ከዛ ሰቀልኩ። ጀስት ስቱዲዮ ነው የሚመስለው፣ በጣም ፕሮፌሽናል ስቱዲዮ ነው የሚመስለው። ይሄ የሚታዩት ክሊኒክ ነው። እኔ አሁን ናይት የሚሰራበት ፕራይቬት ክሊኒክ ነው ማለት ነው። እቺን ላይት ገዛው። ከዛ እዚህ የሚታዩት ወንበር ላይ ቁጭ ብዬ መስራት ቀጠልኩ። ባይዘይ ምንም ማለት ነው ዩቲዩብን ለመስራት በጣም ፋንሲ የሆነ ካሜራ አያስፈልጋችሁም። ቅድም አሳይቻለሁ። ሳምሰንግ A15 ነበር የምጠቀመው። ደግሞ እቺን ላይት ስታንዷን ወደ 300-400 ብር ገዝቻለሁ። ደግሞ አምፖሉንም ወደ 400 ገዝቻለሁ። ኖርማሊ 1000 ብር ያልሞላ እቃ ገዝቻለሁ፣ እንደ ለጀማሪነት ያለ ማለት ነው። ከዛ 3ኛው ወር አለፈ፣ 4ኛው ደረሰ። 4ኛው ላይ ሲደርስ ትንሽ ይሄ ካፕካት ኤዲቲንግን ትንሽ ከፍ አድርጌያለሁ። አንዳንድ እውቀቶችን ቲክታክ ላይ ምናምን መሸመት ችያለሁ። እና ያው ቪዲዮን ፖስት ማድረግን ቀጠልኩ። 4ኛው ወር ላይ ሲደርስ ሳብስክራይበሩ 150 ነው። ከዛ ፖስተር አዘጋጀውና ቴንክ ዩ ሶ ማች ቤተሰብ ብዬ ፖስተር አዘጋጀው። በ3 ወር ውስጥ 150 ሳብስክራይበር ደርሰናል እና እናመሰግናለን፣ ይሄ ትንሽ ነገር አይደለም ብዬ ፖስት አደረኩ። ጃስት ተመስጋኝ ለመሆን እየሞከርኩ ነው ማለት ነው። 4ኛ ወር ደረስኩ። ያው ቪዲዮ መስራትን ቀጠልኩ። 4ኛ ወር በኋላ ቪዲዮ መታየት ጀመረ። 50 30 20 40 የነበረው 200 300 ጀመረ፣ 500 መታየት ጀመረ። ከዛ 4ኛ ወር ግማሽ አካባቢ ሲደርስ 1000 2000 ኦኬ 1000 2000 አንድ ቪዲዮ በአጋጣሚ ፖስት አደረግኩ። ወደ 1000 2000 3000 4000 5000 6000 7000 እያለ ገባ። ወደ 10 ምናምን ሺህ ገባ። 10k ቪው ሲደርስ ሳብስክራይበር 150 የነበረው ዘሎ 800 ሆነ። አያችሁ፣ that's the secret፣ ሌላ ነገር የለም። ግን አሁንም ዩቲዩብ ቀጣይነት ያለው ቪዲዮ አፕሎድ ማድረግን ይፈልጋል ማለት በቃ እቺ ነው የዩቲዩብ ሚስጥር ማለት ነው። ለኔ የሰራልኝ ሚስጥር ይሄ ነው። ቀጣይነት ብቻ ነው። just consistently ቪዲዮ ፖስት ማድረግ ብቻ ነው ለኔ የሰራልኝ ማለት ነው። ኦፍ ኮርስ የተሻለ ኤዲቲንግ፣ ኦፍ ኮርስ የተሻለ ቀረጻ ቪዲዮ ምናምን ይሰራል። ግን ቀጣይነት ወሳኙ ነገር ቀጣይነት ነው። የኔ ቪዲዮ ሚስጥር ይሄ ነው በቃ። ከዛ በሰራሁት በዛች ሀሳብ ወደ 10k ያገኘችው ቪዲዮ ኮሜንት ሰው ሲጽፉ ቶሎ መመለስ። እኔ ባይዘው በጣም የተጠቀምኩት ነገር ምንድነው፣ ይሄ ቪዲዮ 5k አካባቢ ሲደርስ አንዳንድ ኮሜንቶች ነበሩ። ኮሜንቶችን ወዲዮ ሲመጡ ኖቲፊኬሽን ሲመጣ ሪፕላይ አደርጋለሁ። ወዲዮ ሪፕላይ ስናደርግ ምንድነው ዩቲዩብ ኤንጌጅመንትን ያያል። ሰዎች ምን ያህል እዚህ ቪዲዮ ላይ ትኩረት እያደረጉ እንደሆነ፣ ሰዎችን ምን ያህል እየጠቀመ እንደሆነ ነው የሚያስበው። ስለዚህ አንድ ሰው ኮሜንት ሲጽፍ ቶሎ መጻፍ በጣም አሪፍ አስተማሪ የሆነ ኮሜንት የሚጽፍ ሰው ካለ ያ ኮሜንትን ፊን ማድረግ ነው። ምክንያቱም ይሄን ቪዲዮ ከስር ያለውን ሰው ኮሜንት ያነባል፣ አንብቦ ኦኬ ብሎ ሰዎች ለካ በጣም እየተጠቀሙ ነው ብሎ ያስባል፣ ማይንድ በአእምሮ ማለት ነው። ስለዚህ ኮሜንቶችን ቶሎ ሪፕላይ ማድረግ ማለት ነው።
ሪፕላይ ማድረግ ምንድነው ሰው ኢንጌጅድ ሆኖ እንዲቆይ ለብዙ ሰዎች እንዲደርስ ይረዳዋል ማለት ነው። ዩቲዩብ ይሄንን ነው የሚሰራው። ስለዚህ በተቻላችሁ አቅም ኮሜንትን ቶሎ ሪፕላይ ደግሞ ዝም ብሎ አሁን ጥያቄ ምልክት ካለ ብራዘር ጥያቄ አለ የፈጠረብኝ ነገር አለ ላብ ምልክት የፈጠረብኝ የሆነ ላብ ምልክት ዝም ብሎ ኮሜንት ላይ የሚጽፍ ሰው ካለ ወንድሜ ቪዲዮውን ሐሳቡን የወደድክ ይመስላል የትኛው ሞር ወደድክ ምለው ጥያቄ ማቅረብ ነው። ይሄ ሰውየው እንደገና ሪፕላይ እንዲያደርግ ፑሽ ማድረግ ነው። ያ ቪዲዮ እይታው እንዳይቋረጥ እንዲቀጥል ከሚያደርጉ ነገሮች አንዱ ነው ማለት ነው። ስለዚህ እንደዚህ አደርግ ነበር። ቶታሊ የኔ ምስጢር ቀጣይነት ብቻ ነው። ከዛ የተለየ ምንም ነገር የለም። just keep going brother። ሌላው ነገር ምንድነው ደግሞ ይሄ ታምኔል የሚባል ነገር ነው። ታምኔል CTR የሚባለው ክሊክ ስሩ ሬት የሚባለው ነገር በጣም እዚህ ዩቲዩብ ላይ በጣም ማተር የሚያደርገው ነገር ብሎ ታምኔል ነው። ታምኔል እንደምን አድርጋችሁ ሰውን የሚያስደነግጥ መሆን አለበት። ለምሳሌ ስለ ኮላሊት ማውራት ስለ ኮላሊት ህመም ማውራት ከፈለግን ለምሳሌ በድንገት ኮላሊትን የሚጎዱ 3 ነገሮች ብለን አሁን በጣም ፊቱንና ለምሳሌ እኔ እንደዚህ ብዬ በጣም ፎቶ እንደዚህ ብዬ ተነስቼ አጠገብ ላይ ኮላሊትን ግማሽ በኩል ሰላም የሚመስል ኮላሊት እሰራለሁ። በአንድ በኩል ኮላሊቱን ደግሞ እንደዚህ የቆሸሸ አድርጌ እሰራለሁ። እንደዚህ ኮላሊትን በድንገት ኮላሊትን የሚጎዱ 3 አደገኛ ነገሮች ብዬ በቀይ ደግሞ እጽፋለሁ። ማለት ይሄ ጽሁፍ በጣም ቦልድ የሆነ ምክንያቱም ሰው ምን ይፈልጋል? በጣም አስደንጋጭ ነገር፣ በጣም አነጋጋሪ ነገር ሰው ይፈልጋል በተፈጥሮ ማለት ነው። እንደዚህ ሲባል እንደዚህ ስለ ኮላሊቱን በድንገት የሚጎዱ 3 ነገሮች በጣም እኛ እንደዚህ ያለ ፎቶ ስንለቅ ሰዎች ምንድነው ይደነግጡና ስክሮል ያደረጉ ያቆማሉ። ከዛ ቆይ ይሄ ነገር ምንድነው ብሎ ክሊክ ያደርጉ። ክሊክ ስሩ ሬት CTR ማለት ይሄ ነው። ታምኔል አሰራር ለክሊክ ስሩ ሬት በጣም ይጠቅማል ማለት ነው። ጽሁፍ አታንዛዙ። ሰው ገና በአንድ ሰከንድ ውስጥ አንብቦ የሚጨርሰው ነገር መሆን አለበት። ወይም ዝም ብላችሁ እስኪ አንድ በጣም የሚያለቅስ ሰውን አስቀምጣችሁ ጉድ ወጣ ብላችሁ በቀይ በትልቁ ሰው በማይክሮ ሰከንድ ጉድ ወጣ የሚል ሰው ጽሁፍና እዛ ጋር እያለቀሰ ያለውን ሰው ያያል። ስለዚህ ይሄንን ሳያይ አያልፍም ማለት ነው። በድንገት የሆነ ሰው ከገባ ይሄን ሳያልፍ አንዴ ከነካ በኋላ ያለው ደግሞ 30 ሰከንድ ውስጥ አንተ የሚታወራው ነገሮች ወሳኝ ናቸው ማለት ነው። ፎቶና ጽሁፉም አስደንጋጭነቱን አይቶ የገባ ሰው በ30 ሰከንድ አንተ የሚታወራው ነገር ደግሞ ልክ እንደዛ የሚያስደነግጥ ቪዲዮን እንዲጀምር የሚያደርግ ነው መሆን አለበት። ለምሳሌ ፖስተር ላይ እንዳያችሁት ኮላሊት የሚጎዱ አደገኛ 3 ነገሮችን ዛሬ በዚህ ቪዲዮ ብትንትን አድርጌ እናገራችኋለሁ። ይህንን ሳታዩ ካለፋችሁ ከወጣችሁ ምናልባት በኋላ ላይ ሊጸጽታችሁ ይችላል። ዛሬ የማሳየው ከዚህ ጸጸት የሚያወጣችሁ ነው ብላችሁ ማውራት ትችላላችሁ። ይሄ ማለት እቺን በመስማት ብቻ ሰውየው 30 ደቂቃ እዚህ ቪዲዮ ላይ ቆየ ማለት ነው። ስለዚህ ቪዲዮ የሚታየው ልክ እንደዚህ ነው። ብዙ የተለየ ፋንሲ ነገር ስላመጣን አይደለም፣ ስላወራንም አይደለም። ዩቲዩብ ደግሞ ቢያንስ እንደዚህ ታምኔሉ አሪፍ ከሆነ ለ200-300 ሰው ለነሱ ይልካል። እነዚህ ሰዎች ቢያንስ 30 ደቂቃና 30 ሰከንድና ከዛ በላይ ካዩ ሌሎች ተጨማሪ ለ200-300 ሰዎች ወደ እነሱ ይልካል ማለት ነው። ይሄ ማለት መጀመሪያ ፔጅ ላይ የደረሰላቸው ሰዎች ቢያንስ 300 ሰዎች ሁሉም ገብተው 30 ሰከንድ ካዩ ዩቲዩብ አሁን ለሌላ ሰው ለ300-400 ሰው ይልካል ማለት ነው። እነዚህም ካዩ ለሌሎች ይልካል ማለት ነው። ልክ እንደዚህ ሆኖ ቪዲዮ ቫይራል ይወጣል ማለት ነው።
ስለዚህ ቪዲዮ ላይ ታምኔሉ በጣም አስደነጋጭ መሆን አለበት። የግድ ሰው እንዲገባ ውስጥ እንዲገባ የሚያግፋፋ መሆን አለበት። ሲቀጥል መጀመሪያ 30 ሰከንድ ላይ የሚናወራቸው ነገሮች በጣም ሰዎችን ትኩረት የሚስቡ ነገሮች መሆን አለባቸው። አንዳንድ ሰዎች ገና ቪዲዮ እንጀምራለን፣ ሰላም ሰላም እከሌ ይባላለሁ፣ እንደዚህ አንደኛ ደረጃ ትምህርት ቤት ተምሬያለሁ፣ ዩኒቨርሲቲ እንደዚህ ተምሬያለሁ እና ስፔሻላይዝ አድርጌያለሁ፣ የአጥንት እንትን ነኝ፣ ስለዚህ ዛሬ ማስተማር የሚፈልገው ነገር አለ ምናምን ይላል። እንደዛ ስል ምንድነው መጀመሪያ ሰው ሰላም ሰላም እከሌ ይባላለሁ ሲባል ሰው ቶሎ ጥሎ ይወጣል። አንተ እከሌ የሚባል ምንም ሰውን የሚያስደነግጥ ነገር አይደለም። ምንም ምክንያቱም አንተ እከሌ የሚባል ምንም ማለት ለሰው ጉዳይ አይደለም። ሰው ወደ ውስጥ አይገባም። ከዛች አንተ እኔ እከሌ ይባላል ስል ሰው ቢሮ ጥሎ ይወጣል። ይህን ዩቲዩብ አልጎሪዝሙ ምንድነው የሚያስበው? ይሄ ማህበረሰብን የሚጠቅም ቪዲዮ አይደለም ብሎ ያስባል። አንድ ሁለት ሰው ቶሎ እንደገባ ቶሎ ከወጣ መጀመሪያ ቪዲዮ ላይ የምታነሱትን ወሳኝ ሀሳቦች አጠር አድርጋችሁ ባስደንጋጭ ሁኔታ በ30 ሰከንድ ውስጥ ማቅረብ፣ ከዛ ወደ ዋናው ሀሳብ መግባት ነው። ይሄ ነው ዩቲዩብ ህግ። ቪዲዮ ቫይራል የሚወጣው በዚህ ነው ማለት ነው። ለዚህ የሚሆነውን ሁክ ማለት 30 ሰከንድ ውስጥ የሚታወሩትን ነገር ነው። እሱን እንግዲህ ጀምና መጠየቅ ትችላላችሁ። እንደዚህ ሀሳቦችን ዩቲዩብ መስራት ይፈልጋሉ፣ ለዚህ የሚሆን አደገኛ ሰዎችን መንጥቆ ሊይዝ የሚችል ሁክ ስጠኝ ብላችሁ መጠየቅ ትችላላችሁ። ከዛ ታምኔል ደግሞ በተለያዩ አፕ መስራት ይችላሉ። እኔ ለምሳሌ ፊክስል ላብ የሚል አፕ አለች። አንዳንድ ነገሮችን ለመጻፍ ጽሁፎችን በተለይ ለመጻፍ ሼፖችን ለማዘጋጀት ፊክስል ላብ በጣም አሪፍ ነው። ካፕካትም በጣም ወሳኝ ነው፣ ባክግራውንድ ምናምን ሪሙቭ ለማድረግ ማለት ነው። ቤተሰብ እንግዲህ ይሄን ይመስላል። በአጭር ጊዜ የዩቲዩብ ጉዞ ይሄን ይመስላል። እንደው በጣም ቀለል አድርጌ ነው ያቀረብኩት። በመሃል ላይ የተፈጠሩ ብዙ ተግዳሮቶች አሉ፣ ጭንቀቶች አሉ። እነዚህን ሙሉ በሙሉ ላለመካፈል ምክንያቱም እንዳይሰለቻችሁ ብዬ ለማሳጠር ሞክሬያለሁ። ስለተከታተላችሁ አመሰግናለሁ። ባይ ባይ።